አለማየሁ በላይነህ እባላለሁ። የአዲስ አበባ ተሽከርካሪና ተሽከርካሪ ፍቃድና ቁጥጥር ባለስልጣን ዋና ስራ አስኪያጅ ነኝ። ከዚህ በፊትም በተለያየ ሚዲያም ሲገለጽ ነበረ። ወጥ የሆነ አገራዊ የተሽከርካሪ መለያ ወይም ሰሌዳ ያስፈልገናል ተብሎ ታቅዶ ወደ ስራ መገባቱ ተገልጾ ነበረ በትራንስፖርትና ሎጂስቲክስ ሚኒስቴር። ከዛ በኋላ የውስጥ ስራዎች ዝግጅት ሲጠናቀቅ ይሄ ስራ እንደሚጀመር በሚዲያ ሲገለጽ ነበርና የውስጥ ስራዎችን ሰርተን አሁን ሰሌዳውን የምንጀምርበት ወቅት ላይ ስለደረስን ነው ይሄ መግለጫ ለመስጠት ያስፈልገው። ተቋማችን በአዋጅ ከተሰጡት ኃላፊነትና ተግባራት ውስጥ የተሽከርካሪዎችን ብቃት አረጋግጦ መመዝገብና የሰሌዳ መስጠት ነው። በዚህ መሰረት ቀጥታ ስራው ስለሚመለከተን ቅድም እንዳልኩት የውስጥ ዝግጅት ስናደርግ ቆይተን አሁን ስራውን ወደ መጀመር አካባቢ ደርሰናል። ብዙዎቻችን እንደምናውቀው አሁን ስራ ላይ ያለ አሁን እየተጠቀምንበት ያለው ሰሌዳ ብዙ ጉድለቶች አሉት። አንደኛው ለአመራረትና ለስርጭትም ምቹ አልነበረም፣ ክፍተት ነበረበት። ሁለተኛ ቶሎ የሚበላሽ፣ በዚህ ምክንያት ለሀብት ብክነት አገርን የዳረገ ነበረ። ሶስተኛ ደግሞ ፎርጀሪ ይሰራል። ተመሳሳይ ፎርጀሪ ስለሚሰራ በቀላሉ ለሰላም መድረፍረስ እና ለሕግ ጥሰቶች ሰዎች ይጠቀሙበት ነበረ። ከዚህ የተነሳ የተሻለ በሀገር ደረጃም ወጥ የሆነ ሳይዙ፣ ይዘቱ ወጥ የሆነ ጥራቱ ዓለም አቀፍ ስታንዳርድን የጠበቀ ሰሌዳ ማዘጋጀት አስፈላጊ መሆኑን መንግስት አምኖበት ወደዚህ ስራ ተገብቷል ማለት ነው። አዲሱ ሰሌዳ ደግሞ ምን ይዘቶች አሉት ብለን በጥቂቱ ለማንሳት ያህል አንደኛ አገራዊ የሆነ ኢትዮጵያን የሚገልጹ ይዘቶች ያሉት ነው። ከዚህ በፊት እንደምናውቀው በአስተዳደር ወሰን በተካለሉ የክልሎችን እና የከተማ አስተዳደሮችን ስም ይዞ ነበረ ሲሰራ የነበረው። አሁን ያ ቀርቶ ወጥ የሆነ ኢትዮጵያን የሚገልጽ አንድነትን የሚሰብክ ሰሌዳ እንዲሆን ነው የተሰራ። ሁለተኛ ፎርጀሪ አይሰራበትም። በጣም በከፍተኛ ጥራት የተሰራ ስለሆነ ፎርጀሪ አይሰራም ብለን ነው የምናምነው። እንዲሁም ደግሞ የአየር ብክለትን ለሚቀንሱ ተሽከርካሪዎች የፓኬጅ የያዘ ነው፣ የመደገፊያ ፓኬጅ የያዘ ነው። ኢትዮጵያ እንደምናውቀው እንግዲህ በግሪን ሌጋሲ በዓለም ደረጃ ከፍተኛ ውጤት ያስመዘገብን የተለያዩ ሽልማቶችን እንደ ሀገር ያገኘን ነን። ያንን የሚያጠናክር ኢንቫይሮንመንታሊ ፍሬንድሊ ለሆኑ ተሽከርካሪዎች ደግሞ የራሱ የሆነ ፓኬጅ ያለው ሰሌዳ ነው። ይሄ አንዱ ሰሌዳውን ልዩ የሚያደርገው ነው የሚሆነው። ሌላኛው ለሕግ ማስከበር ስራዎች የተመቸ ነው የሚሆነው። ምክንያቱም ሰሌዳው ላይ በኋላም ዝርዝር ነገር ሊነሳ ይችላል። ሰሌዳ የራሱ ፊቸሮች አሉት፣ ለሕግ ማስከበር የሚመቹ መኪና ላይ ወይም ተሽከርካሪ ላይ መታሰሩ ብቻ ሳይሆን ምን አይነት ተሽከርካሪ ነው፣ ያ ተሽከርካሪ ባለቤቱ ማን ነው፣ ሻንሲው እና የሞተር ቁጥሩ ጭምር እዛ ላይ የተገለጹ ስለሆነ ለምሳሌ እዚህ የሆነ ጥፋት ያጠፋ ሰው በቀላሉ ሄዶ የሆነ ቦታ ሊደበቅ የሚችልበት እድል በጣም ጠባብ ሆኗል ማለት ነው። ሌላኛው ደግሞ ዱሬቢሊቲ ነው። ረጅም ጊዜ አገልግሎት ሊሰጥ እንዲችል ሆኖ የታቀደ ዲዛይን የተሰራ ጥራቱን በዛ ደረጃ የተዘጋጀ ሰሌዳ ስለሆነ ቅድም ያልኩት አሁን የምንጠቀምበት ሰሌዳ በየጊዜው እየተበላሸ ለመተካት የሀብት ብክለትን ሲያስከትል የነበረውም ያስቀረ ነው። ሌላኛው የተሽከርካሪ አገልግሎት ለውጥ በሚደረግበት ጊዜ የነበረውን ወጪ አሁን የአሁኑ አዲሱ ሰሌዳ ያስቀራል ማለት ነው። ለአንድ ተሽከርካሪ አደጋ ተፈጥሮ በአደጋ ምክንያት ሌሎች ከአቅም በላይ በሆኑ ምክንያቶች ካልተተካ በስተቀር ላይፍ ታይም አንድ ተሽከርካሪ አንድ ሰሌዳ ነው የሚጠቀመው። በዚህ ምክንያት ሀብትን፣ ጊዜን ይቆጥባል ማለት ነው። ይሄንን ካልኩኝ እንግዲህ እኛ ዛሬ ዋናው ለማስተግበር ያሰብነው አዳዲስ ተሽከርካሪዎች ላይ ነው። እኛ ተቋም ላይ ሰሌዳ የሚጠይቁ የተሽከርካሪ መለያ የሚጠይቁ ብዙ ተገልጋዮቻችን ተመዝግቦ እየተጠባበቁ ነበር እስካሁን።
የተወሰነ ቀን የተወሰነ ጊዜ እንደባከነ እናውቃለን ስራው እስኪሰራ ድረስ። ለዚህም ለተፈጠረው ጋፕ ውድ ተገልጋዮቻችን ይቅርታ እንጠይቃለን። የዛሬ ታርጌታችን አዳዲስ መኪና ለሚገዙ ነው። ከዛ በኋላ ደግሞ ሚኒስቴሩ ትራንስፖርትና ሎጂስቲክስ ሚኒስቴር በሚያስቀምጠው ታይም ስኬጁል ደግሞ አሁን ያሉትም በሂደት አሁን ያሉት እንደምታውቁት በኮድ የተለያየ ስለሆነ ኮድ 1 ኮድ 2 ኮድ 3 እየተባለ ዝርዝር ነገሮች አሉትና እስከ መቼ ድረስ ምን ያህል ጊዜ በ3 ወር ይሁን በ6 ወር ይሁን ጊዜውን በኋላ ዳይሬክሽኑ በመጣበት ጊዜ አብረን የምናየው ይሆናል። የዛን ጊዜ በተቀመጠው ታይም ስኬጁል መሰረት ሁሉም ስሩ ታይም እየቀየረ ይሄዳል ማለት ነው። ለዛሬ ግን አሁን ዛሬ ከጀምሮ አዲስ አበባ 11 ቅርንጫፎች አሉን ሰሌዳ የሚሰጥባቸው። በ11ዱም ቅርንጫፎች ተግባራዊ የሚሆነው አዲስ ተሽከርካሪ ለሚገዙ ውድ ተገልጋዮቻችን ናቸው ማለት ነው። ይሄ ስራ እንዲሳካ ብዙ አካላት ደግፎናል። ቀላል ስራ አይደለም። ምክንያቱም የሲስተም አፕዴት የማድረግ ይጠይቃል፣ ሰራተኛ ትሬን የማድረግ ሌሎች ደግሞ ግብዓቶችን የማሟላት ስራ የሚጠይቅ ነበረ። በዚህም ከተማ አስተዳደራችን የሚያስፈልገን በጀት በወቅቱ በመልቀቅና በማገዝ የመሪነት ሚናውን ስለወሰደ ከተማ አስተዳደር አመራሮቻችን እናመሰግናለን። ሲስተም አልሚ ድርጅታችን በጣም ፍሌክሲቢሊቲ የሚታይበት በአጭር ጊዜ ሰርቶ ደግሞ ሲስተሙን ወደምንፈልገው ደረጃ ስላሳደገልን የኛ አመራሮች ሰራተኞች ቀን ከሌሊት ሳይሉ በጣም ብዙ በመልፋት አምሽቶን በመስራት ማልዶ በመግባት የስራ ውጤታማ እንዲሆን አድርጓልና ለነሱም ከፍ ያለ ምስጋናና አክብሮት እናቀርባለን። ተገልጋዮቻችን ወደ ተገልጋዮቻችን ቀደም እንዳልኩት የተወሰነ ቀን በባክንም ግን በትዕግስት ደግሞ ዛሬ ነገ ይጀመራል። ዞሮ ዞሮ ሀገራዊ ፋይዳ ያለው ነገር ነው የሚጀመረውና እሱ ሲጀመር እንጠቀማለን ብሎ ተመዝግቦ እስካሁን በትዕግስት ስለተጠባበቁ ለነሱም ከፍ ያለ ምስጋና እናቀርባለን። ትራንስፖርትና ሎጂስቲክስ ሚኒስቴር ከቅድ ጀምሮ መመሪያ በማውጣት ግብዓቶችን በማሟላት አሰራሮችን በመዘርጋት ቴክኒካሊ ድጋፍ በማድረግ ከተቋማችን ጎን ቆሟል። ስራው የጋራ ቢሆንም ደግሞ የመሪነት ሚናውን ስለወሰደ በዚህ በጣም ልናመሰግን እንወዳለን። እንግዲህ ይሄ አዲሱ ሰሌዳ ብዙ ቅድም መለያዎችን አንስቻለሁ። ጥቅሞችም ደግሞ አሉት። ፖለቲካዊ ጥቅም አለው። ኢትዮጵያን የሚገልጹ አሰባሳቢ የሆኑ ነገሮችን የሚያንጸባርቅ ስለሆነ ማህበራዊ ጥቅም አለው። መስተጋብርን ይፈጥራል። ቀድሞ በነበረው አንዱ ጋር ሲሄድ ምናልባት በተለይ በህግ አስከባሪዎች ጋር እንደምን የምናውቀው ስለሆነ ነው የምናነሳው አንዱን የማቅረብ ሌላውን የመግፋት አይነት ነገሮች ነበሩ። ያንን ያስቀረ ነው። ኢኮኖሚ ፋይዳ አለው። ኢኮኖሚ ፋይዳ ቅድም እንዳልኩት የሀብት ብክነትን ይቀንሳል። በዛም ላይ ደግሞ ግብር የከፈሉ ዕዳም ያለባቸውም በቀላሉ ለመለየትም ስለሚያግዝ ከዚህም አንጻር ኢኮኖሚ ጥቅምታም አለው። እንግዲህ ይሄንን ጥቅም ያለውን አዲሱን ሰሌዳ በሀገር ደረጃ ለመጀመር አዲስ አበባ የመጀመሪያ በመሆናችን እንደ ተቋም በጣም ከፍተኛ ደስታ ይሰማናል። ለዚህ ላበቃን አምላክ ፈጣሪ አምላካችንና ቅድም ያነሳቸውን አካላቶች በጥቂቱ ከዛም በላይ ሌሎች ስቴክሆልደሮች ይኖራሉ። እነሱን እያመሰገንኩኝ ለውድ ተገልጋዮቻችን ከዛሬ ጀምሮ አዲሱ ሰሌዳ መጀመሩን ከዚህ ሰዓት ጀምሮ በተመዘገቡበት ኦርደር ከቅርንጫፍ እየተደወለ ሄዶ ደግሞ ሰልፍ ሰው እንዳይቸገር ውድ ጊዜያቸውን እንዳያባክኑ ከዚህ በፊት በተመዘገቡበት ኦርደር ቅርንጫፍ ስራ አስኪያጆች ከፍተኛ በኃላፊነት ስሜት እንዲመሩ አቅጣጫ ተሰጥቷቸዋል። እየተደወለላቸው መጥተው አገልግሎቱን መውሰድ እንደሚችሉ ለማብሰር እወዳለሁ። አመሰግናለሁ። አቶ ዘገየ በስፋት ገልጸውታል። አጠቃላይ የዛሬን ፕሮግራም በተመለከተ እንደ ኢትዮጵያም አጠቃላይ እንደ አዲስ አበባ ከተማ አስተዳደርም አጠቃላይ ለዜጎቻችን አዲሱን ሰሌዳ ተግባራዊ ለማድረግ እዚሁ ስለበቃን እንኳን ደስ አላችሁ እንኳን ደስ አለን ለማለት ፈልጋለሁ። ይሄ እንግዲህ በዋናነት ቀደም እንደተገለጸው ሰፊ ኢኮኖሚያዊ፣ ማህበራዊና ሌሎች ፖለቲካዊ ጥቅሞችም አሉት። በተለይም ደግሞ በዓለም አቀፍ ደረጃ እንደምታውቁት ከዚህ በፊት የነበረው የኢትዮጵያ ሰሌዳ ኢቲ የሚል ነበረ። ያ ኢቲ ዓለም አቀፍ በቪየና ኮንቬንሽን መሰረት ለኢትዮጵያ የተሰጠ አይደለም። ያ ኮድ
ያ ኮድ ለኢጂፕት የተሰጠ ኮድ ነው። በዓለም አቀፉ ስምምነት መሰረት ለኢትዮጵያ የተሰጠው ኮድ ኢቲኤች የሚል ነው። ሶ አዲሱ ሰሌዳችን ኢቲኤች የሚል ዓለም አቀፍ ኮዱን ባካተተ መልኩ የተሰራ ነው። ሌላው በጣም ሪል ታይም ዴታ የኢትዮጵያን ተሽከርካሪዎች አሁናዊ መረጃን ለማግኘት እጅግ በጣም አስቸጋሪ የነበረበት ነው። አሁን ላይ እያንዳንዱ ክልል ላይ ሪል ታይም ዴታ በአሁኑ ሰዓት የሚመዘገቡ በየቀኑ የሚመዘገቡና አጠቃላይ ቁጥሮችም ከግምታዊ አነጋገር ወጥቶ ሪል ታይም ዴታን ለማግኘት እጅግ ወሳኝ የሆነ ምዕራፍ ላይ እንገኛለን። ሲስተሙ ይህንን እያንዳንዱ ክልል በተመሳሳይ ሰዓት እየተመዘገበ ያለውን መረጃ በአንድ ክሊክ ማግኘት ይቻላል ማለት ነው። ይሄ ነው። ሌላው አንድ ሰሌዳ አንድ ተሽከርካሪ አንድ ክልል ላይ ተመዝግቦ ሌላ ክልል ላይ ደግሞ ሌላ ምዝገባ ላይ ያገኛል። ሲስተሙ ራሱ ብሎክ ስለሚያደርገው ማለት ነው። ይሄም ቅድም ሲባል እንደነበረው የተመታ ያልተመታ የሚባል አካሄድ ከዚህ በኋላ ምናልባት ችግሮች ሙሉ በሙሉ ይቀርፋሉ ማለት አይደለም። አሁን ባለን ግንዛቤ ግን ይሄንንም በደንብ የሚያስቀር ይሆናል ማለት። ሌላው ይሄ እንቅስቃሴንም ደግሞ በሚገባ የሚገድብ አይሆንም ማለት ነው። አሁን ባለው ሁኔታ በሚገባ እንቅስቃሴውን እንደፈለገው መንቀሳቀስ የሚያስችል ሌሎች መረጃዎች ግን እያንዳንዳቸው መረጃዎች በዘመናዊ መልኩ በቺፕስ በአርኤፍአይዲ ሴኪዩርድ በሆነ መልኩ ተሽከርካሪው ላይ የተቀመጡበት ሁኔታ አለ። ያ መረጃ ምናልባት ከአንዱ ተሽከርካሪ ነቅሎ ሌላ ተሽከርካሪ ላይ ማድረግ አይቻልም። እንደሚታወቀው ሰሌዳ ላይ ቺፕስ አለ፣ ዊንድሼሉ ላይ ተሽከርካሪው ላይ ያለው ዊንድሼል ላይ ደግሞ አርኤፍአይዲ አለ። እነዚህ ምናልባት እንኳን ዳሜጅ ሆኖ ቶታሊ ካልሆነ በስተቀር ከአንዱ ተሽከርካሪ አንስቶ ሌላ ቦታ ላይ መለጠፍ አይቻልም። ለኢንፎርስመንትም አጠቃላይ ምቹ ሁኔታ የሚፈጥር ነው። መንግስት ስለሚያስባቸው አጠቃላይ ስራዎችም በሚገባ ለመረጃዎች ትንተናም ምናልባት ለሚዲያ አካላትም ለመንግስትም ለፖሊሲም ለስትራቴጂም በጣም ምቹ ሁኔታዎችን የሚፈጥሩ ምቹ ሁኔታዎች ተፈጥረዋል የሚል ነው። በዛሬው ቀን ይሄ መመሪያ 1050/2017 የአጠቃላይ የተሽከርካሪ አመራረት አሰረጫጨትና አወጋገድ የሚያትተው መመሪያ ዛሬ ተግባራዊ የምናደርግበት ዕለት ነው። ዛሬ አዲስ አበባ ላይ ስንጀምር የዚህ ከተማ ቀደም ሲገለጽ እንደነበረው እዚህ ያለው ባለሙያም አመራሮች አጠቃላይ እዚህ ላይ የተሳተፉትን ማመስገን እንፈልጋለን። ቢካዝ የሲስተም ስራ በተለይ አንድ ለውጥ ሲጀመር ያለውን ሀስል ታውቃላችሁ፣ ያለውን ውጣ ውረድም ታውቃላችሁ። ያንን በሙሉ ተቋቁመው እዚህ ደርሷል። ሲጨመር ሲቀነስ ማለት ነው። ብዙ የሚጨመሩ ብዙ የሚቀነሱ እንዲህ ቢሆን ይሻላል የሚል ታች ግራውንድ ላይ ያለውን ነገር ነባራዊ ሁኔታም እዚሁ እንዲካተት እየተደረገ ለመስራት ጥረት ተደርጓል። የዚህ ከተማችን ስኬት አጠቃላይ ሌሎች ክልሎች ላይ ለምንሰራቸው ስራዎች በጣም ወሳኝና የማዕዘን ድንጋይ ይሆናል ማለት ነው። ይሄ የዚህ ስኬት እዚህ ላሉት አመራሮችም አጠቃላይ በሚኒስትር ደረጃ ሚኒስትሮችንም አዲስ አበባ ውስጥ ያሉ አጠቃላይ አመራሮችን ከከተማ አስተዳደሩ ጀምሮ የትራንስፖርት ቢሮ የአሽከርካሪ ተሽከርካሪ ያሉ አመራሮችም ባለሙያዎችም እዚህ ላይ ከፍተኛ ርብርብ ነው ሲያደርጉ የነበሩት። እነሱንም እጅግ በጣም ማመስገን ፈልጋለሁ በሚኒስትሪያችን በትራንስፖርትና ሎጂስቲክስ ሚኒስቴር ስም ማለት ነው። ይሄንን ወደፊት ለመውሰድ ደግሞ አሁን ደግሞ ብዙ ስራ ይጠይቀናል ማለት ነው። አሁን ሲስተም ማለት አንድ ጊዜ ተሰራ አለቀ የሚባል ነገር አይደለም። አሁንም በከስተመርስ ማለት በተገልጋዮች ፍላጎት አጠቃላይ ግራውንዱ ላይ የሚያስፈልገውን ነገር በማካተት መስራት ጊዜ የሚፈልገውን ደግሞ በማካተት መስራት ይጠይቃል ማለት ነው። እነሱ ላይ አሁንም ብዙ አፕዴት የሚደረጉ ብዙ አፕግሬድ የሚደረጉ ነገሮች ይኖራሉ። ህዝባችን ይህንን ያውቃል፣ ይህንን ይገነዘባል። ለጊዜው ግን አሁን ተመዝግበው ሰሌዳ በመጠባበቅ ላይ ባሉት
ይጀመርና አጠቃላይ አዲስ በሚያስገቡት ስራው ይጀምራል። ሌላው አጠቃላይ ለውጡ ግን ፌዝ አለው፣ ስኬጁል አለው። በዛ መሰረት በየጊዜው የሚያሳውቅ ይሆናል ሚኒስቴር መስሪያ ቤቱ ከሌሎች ከአዲስ አበባ ከተማ አስተዳደርም ከሌሎች ክልሎችም ማለት ነው። ለጊዜው አሁን ለአዲስ አበባ ከተማ አስተዳደር ይሄንን ጀምረናል። ይሄ ስኬት በቀጥታ ሌሎች ክልሎች ላይ ለመተግበር እጅግ በጣም ቀደም እንዳልኩት ወሳኝ ይሆናል። ሆኖም ግን አዲስ አበባ ጨርሰን ማለት አይደለም ማለት ነው። ከዚህ በኋላ ሲስተሙን ኤክሰርሳይዝ ካደረግን በኋላ ወይ ደግሞ ወደ ተግባር ከገባን በኋላ ሌሎች ክልሎችም በዚህ ደረጃ በፍጥነታቸው ልክ መጀመር የሚያስችል ፕሮግራም ተዘጋጅቶ እየተሰራበት ነው ያለው ማለት ነው። አዲስ አበባ ከጨረሰ በኋላ ማለት አይደለም ሌሎች ክልሎች የሚጀምሩት ማለት ነው። ከዚህ በኋላ ጎን ለጎን መጀመር የሚችሉትን የተወሰነ አዲስ አበባ ላይ የተወሰነ ከሄድበት በኋላ ሌሎች ክልሎችም በዚህ በፍጥነታቸው ልክ መሄድ የምንችልበትን እድል መፍጠር የሚያስችል አሰራር ስኬጁል ተዘጋጅቶ በዛ ደረጃ እየተካሄደ መሆኑን ተጨማሪ ለማድረግ ነው። የተሽከርካሪዎችን የመለያ ቁጥር ሰሌዳ አይነቶችና ምልክቶችን በአገር አቀፍ ደረጃ ወጥ ለማድረግ የትራንስፖርትና ሎጂስቲክስ ሚኒስቴር የሰሌዳ አይነቶችና ምልክቶች መወሰኛና አገልግሎት አሰጣጥ መመሪያ ቁጥር 1050 አዘጋጅቶ እኛ ደግሞ እንደ አዲስ አበባ ከተማ አስተዳደር አሽከርካሪና ተሽከርካሪ ፈቃድና ቁጥጥር ባለስልጣን ከዛ በመነሳት የቅድመ ዝግጅት ስራዎቻችንን አጠናቀን ዛሬ በ11ዱም ቅርንጫፍ ጽሕፈት ቤቶቻችን ተግባራዊ እያደረግን ነው ማለት ነው። እንደ ሀገር የመጀመሪያዋ 00 ሰሌዳ ዛሬ በየካ ቅርንጫፍ ጽሕፈት ቤት እየተሰጠ ነው ያለው። እንግዲህ እንደ ሀገር የመጀመሪያ ተግባሪዎችም ስለሆንን በጣም ደስተኞች ነን ማለት ነው። እንደ ተቋም ቅድም ስራ አስኪያጃችን ሲገልጹት እንደነበረው ማለት ነው። እንግዲህ ያው ይሄ ሰሌዳ እንደ ሀገር በይዘት በመጠን በአይነት ወጥ የሆነ አገር አቀፍ ስታንዳርዱን የጠበቀ የተለያዩ ሴኩሪቲ ፊቸሮች ያሉት ሙሉ ለሙሉ በቴክኖሎጂ የታገዘ ሰሌዳ ነው ማለት ነው። ከዚህ አንፃር ያው ማይክሮቺፕስ አለው፣ RFID አለው፣ QR ኮድ አለው። እነዚህ በመኖራቸው ደግሞ ተሽከርካሪው ሙሉ የተሽከርካሪው መረጃና ሙሉ የባለ ንብረቱ መረጃ የተሽከርካሪው መረጃ ከሻንሲ ቁጥር፣ ሞተር ቁጥር ጀምሮ የተሽከርካሪ ቴክኒክ ምርመራን ጨምሮ ኢንሹራንስን፣ የግብር ሁኔታውን አጠቃላይ መረጃዎችን የያዘ ባለ ንብረቱን ደግሞ ከሙሉ ስም ጀምሮ ሙሉ አድራሻ እስከ ስልክ ቁጥር ድረስ አቆራኝቶ የያዘ በመሆኑ እንዳጠቃላይ ያው ስርቆትን የሚያስቀር ሙሉ ለሙሉ ህገወጥ የተሽከርካሪ ዝውውርን የሚያስቀር ፎርጀሪን የሚያስቀር ብልሹ አሰራርን የሚያስቀር ከዚህም በተጨማሪ ደግሞ የሀብት ብክነትን የሚያስቀር ለምሳሌ በዝውውር በአገልግሎት ለውጥ የሚደረጉ የሰሌዳ ተደጋጋሚ ልውውጦችን የሚያስቀር ወጥ የሆነ እንደ ሀገር ወጥ የሆነ የተሽከርካሪ መረጃ ስርዓት እንዲኖረን የሚያግዝ በዛው ልክ ደግሞ የቁጥጥር ስርዓታችንንም ጠንካራና ወጥ የሚያደርግ ነው ማለት ነው። ይሄንን ብዬ ከተነሱ ጥያቄዎች አንፃር በተወሰነ መልኩ ለመሄድ ያህል ከታሪፍ ጋር የተያያዘውን ለማንሳት ያህል ከክፍያ ጋር ተያይዞ እንግዲህ ሰሌዳ ተሽከርካሪው ተመዝግቦ አንድ ጊዜ ከወሰደበት ጊዜ ጀምሮ አገልግሎቱን ጨርሶ እስከሚወገድ ድረስ በተሽከርካሪው እድሜ ልክ ቋሚ ነው ማለት ነው። አንድ ተሽከርካሪ አንድ ሰሌዳ እስከወሰደ ድረስ ተሽከርካሪው እስከሚወገድ ድረስ ቋሚ ሰሌዳ ነው ማለት ነው። እንግዲህ ያው ቋሚነቱን ታሳቢ በማድረግ ሌሎች የሴኩሪቲ ፊቸሮችን ታሳቢ በማድረግ ቅድም እንዳልነው ማለት ነው በርካታ የቴክኖሎጂ ውጤቶችን አጭቆ የያዘ ነው።
እነ ማይክሮቺፕስን፣ ኪዋአርን፣ አርኤፍአይዲን የያዘ ነው። የደህንነትን የተሽከርካሪውንም የባለ ንብረቱንም ደህንነት ከማስጠበቅ አንፃር በዛው ልክ ማለት ነው። ስለዚህ በዛ ልክ የታሰበ ታሪፍ ነው። ልክ ነው። ማበረታቻም የተነሳው ከማበረታቻ ጋር ተያይዞም የተነሳው ልክ ነው። ያው ግሪን ሞቢሊቲን ከማበረታታት አንፃር አገራችን ከነዳጅ ወደ ታዳሽ ኃይል እያደረገች ያለውንም ሽግግር ማገዝ ማበረታታት አስፈላጊ ነውና የኤሌክትሪክ ተሽከርካሪዎችን ታሪፍ፣ የከተማና አገር አቋራጭ ተሽከርካሪዎች፣ ሌሎች ጉዳዮችም አሉ። እነሱን ታሳቢ ያደረገ ታሪፍ ነው ማለት ነው። ታሪፉ መቼ ተጀምሮ መቼ ያልቃል የሚል እንደ ተቋም ያው በአገልግሎት መስጫ ሲስተማችን እኛ አዲስ አበባ በአገልግሎት መስጫ ሲስተማችን ከ800,000 በላይ ተሽከርካሪዎች አሉ። ስለዚህ እነዚህ ተሽከርካሪዎች የመለወጫ ሰሌዳቸውን የመለወጫ ጊዜ ገደብ ተቀምጦላቸው አዲስ ሰሌዳ መለወጥ ይጠበቅባቸዋል፣ ይለውጣሉ ማለት ነው። የሚለውጡት ግን ሚኒስቴር ትራንስፖርትና ሎጂስቲክ ሚኒስቴር የሚያወጣው ፕሮግራም አለ። በዛ ፕሮግራም መሰረት የትኛው ተሽከርካሪ ቅድሚያ የትኛው መቀጠል አለበት የሚለውን ይዘን በቀጣይ የምናሳውቅ ይሆናል ማለት ነው። አሁን ላይ ፕሮግራሙ ስላልወጣ አዲስ ነው ሲስተማችንን። በዚህ ደረጃ መረጃችንን የተሽከርካሪ መረጃዎች የጠሩበት ሁኔታ አለ። ነገር ግን ደግሞ ሙሉ ለሙሉ አልቋል ማለት አይደለም። እያደር እየተገበርን በትግበራ ሂደታችን ውስጥ የሚያጋጥሙን ችግሮች፣ ክፍተቶች እየለየን እያረምን የምንሄድ ይሆናል ለማለት ያክል ነው። ራሱ እንዴት ይወገዳል? ራሱ ማኑዋል ተዘጋጅቶለታል። በነገራችን ላይ የራሱ ማኑዋል ለዚህ ተብሎ ራሱ የአሰራር ማኑዋል ተዘጋጅቶለታል። ከመመሪያው ብቻ እንዴት ይሰራጫል፣ እንዴት ይመረታል፣ አመራረቱንም አሰረጫጨቱንም አወጋገዱንም ራሱን የቻለ ፕሮሲጀር አለው። እሱ ራሱ የቻለ ማኑዋል ተዘጋጅቶ ለሁሉም ክልሎች ተሰራጭቷል፣ ኢንክሉዲንግ አዲስ አበባ ማለት ነው። ያ እንዴት ነው ቢጋጭ እንዴት ይሆናል፣ ቢበላሽ እንዴት ይሆናል፣ ሌላ ችግር ቢፈጠርበት እንዴት ይሆናል፣ አሁን ግራውንድ ላይ ያጋጠሙ ያሉ ችግሮች ቢያጋጥሙ፣ ምክንያቱም አንድ ሰሌዳ አንድ ነው ብለን አንድ ተሽከርካሪ በህይወት ዘመኑ አንድ ሰሌዳ ይኖረዋል ነው። ከዚህ ውጭ የሆኑ አብኖርማል የሆኑ ነገሮች እንዴት ይስተናገዳሉ? ማኑዋል ተዘጋጅቶ ያንን በዛ ትሪት ማድረግ የምንችልበት እድል ተፈጥሯል ማለት አሰራር ማኑዋል ራሱ የቻለ ስለተዘጋጀ ማለት ነው። የሊብሬ የቦሎ አብሮ ነው የሚቀየረው። ፎር ዘ ታይም ቢንግ ባለው የዲሊያንስ ምናልባት እነዚህ ሳምንትም 2 ሳምንትም ሊቆዩ ይችላሉ። ግን ደግሞ መርሁ ለዚህ ለራሱ ለቦሎም ለሊብሬም ኢቭን ስቲከር አለው ጎንና ጎኑ ማለት ተሽከርካሪው እንደምታውቁት ኮድ 1 2 3 የሚባል ነገር የለውም። ሰሌዳው እኩል ተመሳሳይ ነው። የሚለየው ውስጥ ባለው ቺፕስ እና ሰሌዳ ውስጥ ባለው ቺፕስ QR ኮድ እና ተሽከርካሪው ለዊንድሺልድ ላይ ባለው RFID ላይ ነው። ማንም ሰው ይሄንን አውቶራይዝድ የሆነ ሰው ካልሆነ በስተቀር የትኛው አገልግሎቱን የትኛው አገልግሎቱን አይታወቅ። አገልግሎቱን ለመለየት ሰሌዳ ተሽከርካሪዎች በጎንና ጎናቸው ስቲከር ያደርጋሉ። ስታንዳርዳይዝ የሆነ ስቲከር ያደርጋሉ። እነዚህ በሙሉ የራሳቸው ስታንዳርድ ዓለም አቀፍ ስታንዳርዱን በጠበቀ መልኩ የሚመረቱና የሚቀየሩ ነው የሚሆኑት ማለት ነው። በቅርቡ ሲሰጡ የነበሩ ሰሌዳዎች ዋናውም እጥረት የገጠመው አንዱም ይሄ ነው። በነገራችን ላይ መንግስት ሁለተኛ ወጪ ማውጣት የለባቸውም። በቅርቡ ስለሚቀየር ወጪ ማውጣት የለባቸውም። ለዛ ነው ሆልድ የተደረገውም የተወሰነ ማለት ነው። ምክንያቱም አሁን ለመቀየር አጌን ሌላ ግፊት አለ። አንድ ተሽከርካሪ 10 ምናምን ኦር 20 ሺህ አውጥቶ ቢሰራ ይሻላል የሚል ብዙ ግፊቶች ነበሩ። ግን መንግስት ሁለተኛ ወጪ ማውጣት የለባቸውም፣ ህዝብ ሌላ ወጪ ማውጣት የለበትም በሚል ነው ሆልድ ያደረገው። በዚህ ሲስተም ያልወጣ ተሽከርካሪ ሰሌዳ በሙሉ ግን ይቀየራል የሚለውን ይያዝ የተሻለ ይሆናል የሚል ነው። በዚሁ አጋጣሚ የዚህ ሰሌዳ መጀመር የመደበኛ ሰሌዳዎች ብቻ አይደለም። በአገር ደረጃ ልዩ ሰሌዳ ለሚፈልግ አካልም
መመሪያው ይፈቅዳል። ልዩ በራሱ ስም መሆን ይችላል፣ በድርጅቱ መሆን ይችላል፣ የፈለገውን ቁጥር ማሳተም ሊሆን ይችላል ከመደበኛው ውጭ ማለት። ይሄንንም እድል ስላለ እሱም መጠቀም ይችላል ህዝባችን የሚለውን ለማንሳት ነው። ስንት ሰው ነው አሁን ተመዝግቦ ያለው የሚል ጥያቄ ተነስቷል። ከ1000 ሰው በላይ ነው። ከ1000 ሰው በላይ ነው። እንግዲህ አንዱ ሰው በተለይ ትላልቅ ድርጅት ያላቸው ኮንስትራክሽን ካምፓኒ ያላቸው አንዱ ድርጅት ራሱ 100ም ከዛም በላይ መኪና ሊጠይቅ ይችላል። ስለዚህ ከ1000 በላይ ናቸው። በምን ያህል ጊዜ ያልቃል የሚለው ያው የኛ ኤፊሽንት ነን ብለን እናስባለን። ሲስተማችን ኤፊሽንት ነው። ሰራተኞቻችን ዌል ትሬንድ ናቸው። እናንተም በአንድም በሌላ መልክ የምታውቁት ነው። አገልግሎታችንን እስከነ ክፍተቱም ቢሆን ጥሩ የሚባል አገልግሎት እየሰጠን ነው የቆየ ነው። እነዛ ነገሮች በሙሉ ኢንፕሌስ ስላሉ ቶሎ እንጨርሳለን ብለን ነው የምናስበው። አግሬሲቭሊ ነው የምንሄድበት። ምናልባት ባክ ኦፊስ የሚሰሩ ስራዎችን ወደኋላ እየወሰድን ሰውን ማስተናገዱ ላይ ግን ቅድሚያ በመስጠት እነዚህን ቶሎ ለመጨረስ እና ሌሎችን ለመጀመር እናስባለን። ማኔጅ ማድረግ ይቻላል፣ ችግር የለም። በቂ ዝግጅት አድርገናል። ሌላው ሆን ተብሎ እጥረት ተፈጠረ የሚለው እንግዲህ ሆን ተብሎ እጥረት ሊፈጠር አይችልም። የተፈጠረውን እጥረት ግን ተጠቅሞ ደግሞ ሌላ ነገር የሚያስብ አካል ሊኖር እንደሚችል እናስባለን። ምንድነው የምናደርገው? አንደኛ በአሰራር መዝጋት ነው። በአሰራር እንደዚያ ክፍተቶችን መዝጋት፣ ያንን አልፎ ደግሞ በሆነ ነገር ውስጥ ኢንቮልቭድ ሆኖ ደግሞ የተገኘ ሰው ደግሞ እርምጃ መውሰድ ነው። በዚህ መልክ እስካሁን በመጣንበት እንደተባለው የጎላ ነገር ባናገኝም ግን በአዝማሚያ በከስተመር ኮምፕሌን በሚያደርግበት ጊዜ እና ያ ኮምፕሌን ተጨባጭ ሆኖ ደግሞ ሲገኝ ከቦታ ቦታ ሰውን ማዛወር ከደረጃም ዝቅ የማድረግ እና ተጠያቂነትን የማስፈን ስራዎች ሲሰሩ ነበረ። አሁንም አጠናክረን ነው የምንቀጥለው።